ነው ልጄን እንዲለመንበት አልፈልግም። እናቷ አለው እየሰራው ነው አሳድገዋለሁ እኔና ስጠኝ ብየዋለሁ። መስጠት አይፈልግም። እሱ መለመኛ ነው። ህፃኑ ልጅ መለመኛ ነው። የ2 ዓመት ልጅ ነው። መለመኛ ነው። አስፋልት ለአስፋልት ደግሞ ውሽማው ገትታው ይዘው እንደምትወጣ ይሄንን ልጅ መረጃ ደርሶኛል እኔ ማለት ነው። ስለዚህ አሁንም ነገም ልጄን አልጣልኩም። ልጄን ነው የምፈልገው ማለት ነው። የወሰደብኝን የዘረፉኝን ዕቃና ልጄን ነው የምፈልገው። ሁለተኛ የተቀመጠበት የቤት ኪራይ አለ። ያንን የቤት ኪራይ ሳይከፍል ጎረቤቶች ናቸው ያስወጡት ማለት ነው። ያስወጡት ጎረቤት። እኔ ስመጣ መልሶ ይመጣል የተረፈው ሊወስድ ይመጣል ሲሉኝ እኔ ሄድኩኝ ቤት ውስጥ ማለት ነው። ሄጄ ደወልኩለት ናና ልጄንም እቃዬንም አስረክበኝ ቤት ነው ያለው ስለው የተናገረኝ ንግግር ሪከርድ ላይ ስሜው ማለት ነው። ከዛ በኋላ እኔ ስመለስ እዛ ቤት እሱ ሲወጣ ሳይናገሩ የነበሩት ጎረቤት ማለት ነው። እኔ ሲሄድ ግን ደውለው ነገሯቸው ላከራዮቹ ማለት ነው። ስለዚህ አሁንም እነሱንም ጠይቂያቸዋለሁ። ግማሹ እቃ ተሽጧል፣ ግማሹን ይዞት ሄዷል የሚኖርበት ቦታ ላይ ማለት ነው። አሁንም እነሱን ስላቸው እኔ ሙሉ እቃዬን ስጡኝና እሺ እኔ ልክፈል ሙሉ እቃዬን ልስጡኝ ብያቸዋለሁ። እቃዬን ሊሰጡኝ ፈቃደኛ አይደለም። ግማሹን ሽጦታል ነው የሚባለው ማለት ነው። አሁንም የምፈልገው አሁን ልትረጂኝ የምፈልገው ልጄን ነው። እቃ ሰርቻ አገኘዋለሁ ግን ሌብነቱ እንዲወጣለት ስለምፈልግ ነው ይሄ ሰውዬ ማለት ነው። እና ልጄን ነው የምፈልገው። ልጄ የማንም መጫወቻ አይደለም። ወልደው እንደፈለጉ መገተት ትችላለች ማለት ነው። ስለዚህ አሁንም የምፈልገው ልጄን ነው። ልጄን እንዲሰጠኝ እፈልጋለሁ። እኔ ሳላቅ ደግሞ ከሀገር ሊያወጡት እንደሆነ ሰምቻለሁኝ ማለት ነው። ይዛ የምትሄደዋ ሴትዮ ለኔ ሪካርድ አድርጋልኛለች። ስለዚህ ካለ ፍቃዴ ልጄ እንደወጣ አልፈልግም። ልጄ ማውጣት አለብኝ እኔ ሲሪያል ተከፍሎ ይዘው የሚወጡት አሉ አይደል? እንደዛ ነው። አዎ እንደዛ ነው። በመዲና በስማ አስደርገው ልጁን በመዲና ነው ፕሮሰሱን ጨርሰው ይዘውለት ሊወጡ የተነጋገረው ማለት ነው። ስለዚህ ልጄን እኔ ማን ሊከፍል ነው ይዘው መውጣው? ይዞ መውጫውንማ ሰርተህ ትከፍላለህ። የትኬቴንና የልጁን ፕሮሰስ መጨረሻ ብቻ ትከፍላለህ ነው የተባለው ሰውየው ማለት ነው። ስለዚህ እኔ ደግሞ ልጄን ማየት አልችልም። እሱ ደግሞ የሚፈልገው ልጁን ቤተሰቦቹ ጋር አስቀምጦ እኔ በወር ልጄን መጠየቅ በፈለኩበት ሰዓት ለቤተሰቦቹ ብር እየከፈልኩ ነው ልጄን መጠየቅ የሚችለው ማለት ነው። እሱ ሐሳብ እንደዛ ነው። እኔ ደግሞ አልፈልግም። ልጄን ራሴ ይዛለሁኝ ነው። ከዚህ በፊትም እኔ ራሴ ነኝ ይዤው ነበር የምሰራው ማለት ነው። አሁንም ያንኑ ታሪክ መልሼ ደግመዋለሁ። ልጄን አንጠልጥሌ በጥርሴ ስራዬን እየሰራሁ ልጄን አሳድጋለሁኝ። ልጄንም አልጣልኩትም ማለት ነው። ስለዚህ ልደውልለት ለመሰልሽ ቮይስ አድርጌ አልመለስም። ይሰራል ስልኩ። ቀጥታ ብደውልለት ቀጥታ ይሰራል ስልኩ። ካልሰራም ሌላ ስልክ እሰጥሻለሁ። የኔን ሸሪሃ ስለያዘ ደግሞ ሌላም ያንንም እሰጥሻለሁ። ኦኬ አሁን ቀጥታ ደውልለታለሁ። የቀጥታ ስልክ አምጣ። የልጅ ጉዳይ ስለሆነ ይቀጥላል። ሲሪየስ ነው። አይ ቲንክ ኤምባሲን ዝም ይላል ብዬ አላስብም። አንቺ ሄደሽ ኤምባሲ አንቺ ህገ ወጥ ነኝ ብለሽ ካርታሽ ኤምባሲ ባትሄጂ ምንም መንገድ አልፈራም ሀቦ። እኔ በምንም መንገድ የምፈራበት ምክንያት በልጄ ጉዳይ ስለሆነ ሞትንም እጋፈጣለሁ። ገልሻለሁም ስላለኝ ይግደለኝም እኔ እጋፈጣለሁ በልጄ ምክንያት በምንም ነገር ህይወት ያስቀለፈ ኤምባሲ መሄድ አለብሽ እምልሽ። ኤምባሲ ልክሻለሁ። ኤምባሲ መሄድ አለብሽ። ኤምባሲ ላኪኝ። ማንገጃ ማውጣት አለብሽ ከሀገር እንዳያስወጡ። አንደኛ ኤምባሲ ላኪኝ። የልጁ እንትን አለኝ ማለት ነው። የልጁ የመስተሽፋ ወረቀት አለኝ። ኤምባሲ ላኪኝ እሄዳለሁ። ወረቀቱ እኔ ጋር ነው ያለው አሁንም ማለት ነው። አሁን ቀጥታ መጀመሪያ ከሱ ምን እንደምሰማ ምን እንደምፈልግ ቀጥታ ልደውልለት ስልኬ እየከፈትኩ ነው። ቀጥታ ስልኬን እና ይኸውልሽ አንድ ህገወጥ ሰው ኤምባሲ ሄዶ መክሰስ ይችላል። ፖሊስ ጣቢያ ነው መሄድ ማትችው አንቺ። እያዛለሁ ብለሽ የምትፈረው ፖሊስ ጣቢያ እንጂ እናትና ብትገባ ምንድነው ችግሩ? ምንድነው ደጋግመሽ ሀቡን መሳብ ያገባ ነበር። መያዝም ለኔ ምንም አንዴ ማርያም እናት ደጋግማ ትናንትና እናት ግላቭን ይዘሽብኝ የት ነው የገባሽው? ግላቭ ልቀቂ ስልሽ ጠፍተሽ ነው። አሁን እነሳሪ ጋር ገብታ ነበር ምን አሏት ብላ እየጻፈች ነው። ምን አሉሽ እነሳሪማ ከኢድ በኋላ ተብሎ ነበረ። ከኢድ በኋላም ብዙ ሰውም ጠይቄያለሁኝ። ወዲያውንም ሊያናግረኝም ሰው የለም ማለት ነው። መሲ ያናግረው ነበረ በሰዓቱ መሲ ያናግረው ነበረ። እኔ ገብቼ ልጄን ስላቸው መሲ ያናግረው ነበረ። መሲ ስታናግረው እሱ አሳመናት በውሸት ማለት ነው። ሰውየው አሁንም ነገም ውሸታም ነው። ስለዚህ በውሸት ስላሳመናት ኤምባሲ ያላመለከቱልሽም? ኤምባሲ ልጁ ብቻ ነው ያናገሩት? ኤምባሲ ዝግ ነው። ማንም ሰው ኤምባሲ ያናገራልኝ ሰው የለም እኮ። ስለዚህ አሁን ኦልሬዲ ከነሱ ጋር ስለጀመርሽ ሂጂና ኤምባሲም እንዲያመለክቱልሽ ኤምባሲ ልልክሽ ነበረ። እኔ እሱ ጋር ቀጥታ ደውዬ ካናገርኩት ማለት ነው። ማንም ሰው ሊረዳኝ አይችልም። ማንም ሰው እየረዳኝ አይደለም። እኔ እዚህ ጋር
ማንም ሰው ሊረዳኝ ፈቃደኛ አይደለም። እኔ ለብዙ ጊዜ ነዛ ጋር ተገትሬ ውላለሁ ብዙ ሰዓት ማለት ነው። ስራዬ ሁሉ እንትን እያለኝ ማለት ነው። መስራቱን ላይ እያቃተኝ ነው ያለሁት። እኔ የምተኛው ፓራስታሞ ወስጄ ነው የምተኛ ማለት ነው። ስትረስ ላይ ነው ያለሁት። እኔ ድካም ላይ ነው ያለሁት። ቆይ ማለት የሆነ ነገር ቀጠሮ ምናምን ተያይዘው ከሆነ እስከ ማነው ጋር ከመሲ ጋር ቀጠሮ ተቀጣጥረው እስከሆነ ምን አላት? ቀጠሮ የለም። ማንም ምንም አያገባውም ነው ያለው እኮ። ማንም ምንም አያገባው ነው እያለ ያለው እኮ እሱ። ማንም ምንም አያመጣም ነው እያለ ያለው ማለት ነው። እንኳን የሚዲያ ሰው አይደለም አብይ አህመድም ምንም አያደርገኝም እኔን እያለ ነው ያለው። ያኔ ሰውየው በኃይል ተጠቀመ። የምታወሪው ሌላ፣ የተጠየቅሽው ሌላ፣ የምታወሪው ሌላ። እኔ የጠየቅኩሽ መሲ ደውላለች አውርተው ምን አለሽ? መጨረሻ መሲ መቼ ነው ያለችሽ? ምን አለሽ? መቼ ነው ያላለችኝም። መቼ በዚህ ቀንም ግን ቶሎ አላለችኝም። ከዛ በኋላ እኔ እየጻፍኩ እየኮመትኩ ነበረ። ሳቡኝ አስገቡኝ ማለትሽ አንድ አውርታ ብቻ ደውላ አውርታው ተበቃቻው ምንም ማድረግ አልችልም ማለትሽ። ምን አለችሽ? ምንም ነገር አላለችኝም። እኔ ከዛ ወጣሁኝ። ከዛ መልሰው እንዳስገቡኝ በማግስቱም በሶስተኛውም ለብዙ ጊዜና ጠይቄያለሁኝ ማለት ነው። ስለዚህ ማንም መልስ ሊሰጠኝ አልቻለም። አቡ ልጁን አውርተውት ነበረ እና ለሷ አልክም ብሏል። ቴኬር አታደርገውም ወደ ኢትዮጵያ ይሄድ እናቴ ጋር ብሏል። ልጁ መብት የለውማ፣ መብት የለውማ። ልጁ እኔ ያለሁኝ እናቷ አለሁኝ። አትጩሂ ላውራበት ምን ጉድ ናት? መብት የለውማ። ከሷ ማህፀን የወጣው እኮ ልጁ። እሱ መብት የለውም። ልጇን ቀምቶ ወደ ራሱ እናት መላክ የምትለውን አትሰሙም እንዴ? ከውሽማ ጋር ይዞ ጠፍቶ ልጅን ከእናት ማንም የመንጠቅ መብት የለውም እዚህ ምድር ላይ ማንም። ልጇን ቀምቶ ከውሽማ ጋር ይዞ የመንዘላዘል መብት የለውም። አንደኛ። ሁለተኛ ነገር ደግሞ ወስዶ ለእናቱ ልኮ ከሷ በላይ እናንተ አታውቁትም። አቅፋው ስተኛ የነበረችው እሷ ናት። ለእናቱ ልኮ ልጅሽን መጠየቅ በፈለግሽ ቁጥር ለእናቴ ብር ትልኪያለሽ እኮ ነው ያላት። ለእናቴ ብር እየላክሽ ትጠይቂያታለሽ። እንደዚህ ይደረጋል እንዴ? እናንተ ላይ እንዲደረግ የማትፈልጉትም ነገር አብዬን አውራ አንድ ጊዜ። ቆይ ልደውልለት። ማን ነው የሚያወራው? መኪያነሽ? አዎ ንፋስ ስላለ ነው። ቆይ ነው ሚዩት ላድርግ። እኔ ላውራ ጋር ነው ያለው። አንቺ እናት ጋር ነው ያለው። ወላሂ ውሸቱን ነው። ያኔ አንቺ ቤት መወራት የሌለበት ቃላት ስለሆነ መናገር አልፈልግም ይሄንን። ስለዚህ ሰውየው ውሸቱን ነው። እንደዛ አይደለም የሚፈልግ ከሆነ አንዳንድ ኢትዮጵያኖች ለወንድ ነው ሁሌም የሚያግዙት። አመላቸው ነው ለወንድ ማሽቃበጥ፣ ለወንድ ሰጋጅ፣ የወንድ አሸርጋጆች ለወንድ የሚያሽቃበጡ። ለዛ ነው አንቺ ጋር ተገርግጄ የመጣሁት። ለዛ ነው ሁሉም ሰው ለወንድ ነው ልጇን ጥላ ከሄደች ምናምን ነው። ይሄ ደግሞ ነው የምኖርበት ሀገር ወይ አስይዘሽ ነው የምትሰሪው ወይ ይዘሽ ነው የምትሰሪው ማለት ነው። እኔ ደግሞ አባቱ ነው ብዬ አማና ነው የሰጠሁት ማለት ነው። ከ10 ወር ሙሉ ጥሎት ነበረ ልጁ። ልጄ እኔ አይደለም እስከ ማለት ደረጃ ደርሶ ነበር። ታሞብኝ ፌንት አድርጎ ልጄ ማለት ነው መስተሽፋ በእግሬ ተገኝቻለሁኝ ማለት ነው። ከዛ ልጁ ስኳር አለበት ነው ያሉኝ። ልጁ እንዳይናደድ በስነ ስርዓት ያዢ፣ ደግመኛ እንደዚህ ካመመው መስተሽፋ እንዳትመጪ፣ እዚህ መስተሽፋ እንዳትመጪ፣ ትልቅ መስተሽፋ አስገቢው ነው የተባልኩት ማለት ነው። ስለዚህ የዛ ሰዓት ተደውሎ አረርዳት ልጇ ታማባታል አረርዳት ሲባል ይሙት ነው ያለው ማለት ነው። ይሙት ሰው ተሰበሰበ በመሃል ይሙት ነው ያለኝ። አሁን ላይ ልጁ ቁሞ ስለሄደ አሁን ላይ የሆነ ነገር ልጁ ስለሚያስቀው ብቻ ልጁን ሊፈልግ አይደለም። ልጁን የሚጠቀምበት እንደ መለመኛ ነው። በስድስት ሰው ልኮብኛል። 6 ሰው ለምነውልኝ ትመለስልኝ ሚስቴ ይፈልጋለሁ ትመለስልኝ ሲለኝ እኔ አልፈልግህም። አንተ አንድ ቀን ብትገለኝስ ምን ዋስትና ያለኝ? ልጄ የቲም እንደሆነ አልፈልግም። ተለያይቼ ልጃችን እናሳድግ ብየዋለሁ። 2 ምርጫ ሰጥቼዋለሁ ስለቤቱ ማለት ነው። ቤቱን ከፈለከው እኔ እወጣለሁኝ፣ እቃዬን ይዤ ልጄን ይዤ እወጣለሁ። በውጭ ትጠይቃለህ ልጄን። ቤቱን ካልፈለከው ደግሞ ልጄን ይዤ የቤቱን ለያዘው ስለው አልፈልግም ነው የሚለው እሱ ማለት ነው። ልጇንም አልሰጥም ምንም አልሰጥም። ልጅ አልሰጣትም። እሷ ውሸቷን ነው የሚለው። እኔ ደግሞ ልጄን ከዚህ በፊት ራሴ ነኝ ያሳደግኩት። አረብ ቤት ተሸክሜ ነው ያሳደግኩት። እዚህ ጋር ያላችሁ ሰዎች ወደ ታች ገብታችሁ ቪዲዮ ማየት ትችላላችሁ ማለት ነው። ብዙ መከራ አይቻለሁኝ። እኔ ተርቤያለሁ። አቦ ሐዲቃ ላይ ቁጭ ብዬ ሳለቅስ ነበረ እየራበኝ ማለት ነው። ልጅ ይዤ ተቸግሬ ብር እስከሚሰጠኝ ድረስ ማለት ነው። አዎ አንዴ የልጅሽ አባት ቮይሶች ልኳል። አሁን አንዴ ልስማው። እሺ
ቆይ አንዴ እንዲመጣ ቮይስ አድርጌለታለሁ። ቮይሶቹን ምላሾቹን ሰምቻለሁኝ እና እንጣ አንቺ እሱ ሲመጣም የምታወሪው ነገር ሁሉ እውነት ነው? ምንም የሚቀየር ነገር የለም? ምንም የሚቀየር ነገር የለም። ምንም የምቀይረው ነገር የለም። እኔ ልጄን ነግሬዋለሁ ከዚህ በፊት እኔ እናንተን ብንለያይ ልጄን ለእናትዬ አልሰጥም፣ መስጠትም አልፈልግም። የፈለገ ነገርም ቢመጣ ልጄን አንጠልጥሌ ራሴ ያሳድገዋለሁ። ለምን እኔ ከዚህም በፊት ራሴ ነኝ የማሳድገው ማለት ነው። እሱ ልጁን እንደመጠቀሚያ ነው የሚፈልገው። ለምን ህገወጥ ሁኜ በህገወጥ መንገድ መኪና ተገዝቶልኝ ልጄን ይዤ መስራት እፈልጋለሁ የሚል ሰው ነው። ይሄ ልጅ ደግሞ ለምንድን ነው የሱ ይጋማ መሆን የሚገባው? እነሱ አስባልት ለአስባልት የሚገትቱት እናቱ እያለሁ ለምንድን ነው እናቱ ናት እችም እናቱ ናት ከዚህ በኋላ እናቱ ይች ናት እያለ ነው ቲክቶክ ላይ ለራሱ የሚፖስተው ማለት ነው። እናቱ ደግሞ እኔ አለሁ አልሞትኩም እኮ በህይወት አለሁ። በየብጋት ላይ ማስረጃ ልታቀርቢልኝ ትችያለሽ? ውሽሚቱ እናቱ ኮመንት ስር ነው እንደዛ የሚለው። ኮመንት ስር ሲመላለስ ነበረ ከጓደኞቼ ጋር ማለት ነው። እናት እኮ ማስረጃ ነው ስክሪንሻት። እናቱ እሱ ናት አንቺ እናት በህይወት እያለሽ ውሽሚትን እናት ናት የሚልበትን ማስረጃ ስክሪንሾት አድርገሽ አቅርቢልኝ። ቀይባ ሁሉ ጣና ላምጣ ለኪን ማጽፍ ነው እጠይቋለሁ። ይሄ እናንተ ነው ናም ልጁ አሳዘነኝ። በመሀል ቤት በሰው ሀገር ሲንከራተት ህፃን ልጅ ደግሞ ሲያምር እንጂ ይሄ ልጅ ነው። በሰው ሀገር ልጅ እዛ ይዞ ማንከራተት በመሀል ቤት የምር በጣም ነው የሚያሳዝነው። የተረጋጋ እናትና አባት መሀል ያልተወለደ ልጅ እንዲህ ነው መከራውን የሚበላው ከቤት ቤት ሲንከራተት። ከኒሾ አስኔ ሰው ልጅ ምን አግብቶኝ ያሳያለሁ? ራሷ እናትየው ታሳያችሁ። ግን ማለት ነው ሴቶች ቆይሽ ወንድ የሚያስገባሃለሁ እንዴ? ሴቶች ማለት ነው ቪዲዮ ሰራልሃለሁ። እኔ እኮ ቃሌ ቃል ነው። ለጠፋችሁ እህትክ ቪዲዮ ሰራልሃለሁ። ቁጥሬን ሰጥቼ ካለው አይደል ዋትስአፕ ላይ ሃይ በለኝ፣ ሃይ ብቻ በለኝ ከላይ እንዲወጣ ሴቭ አድርጌሃለሁ። ግን ማን ብዬ ሴቭ እንዳረኩ ረስቼ ነው። እህቱን እንዳፋልገው የሚፈልግ ልጅ ብዬ መሰለኝ ሴቭ ያረኩ። ብዙ አፋልጊኝ ስለሚመጡ እህቱን ከዚህ በፊትም ሌሎች ብዙ ወንዶች እህታቸው እንዳፋልጋቸው እህቱን ማፋልገው ልጅ ብዬ ሰርች ባረግ ብዙ እንደዛ አይነት ይመጣልኛል። አንድ ያንተ ሃይ በለኝ ዋትስአፕ ላይ። ከዛ ፎቶዋን ልከህልኝ ከሆነ አይና ጉዳይክን አስታውሼ ነገ ጠዋት ቪዲዮ ሰራልሃለሁ። አሁን ሃይ በለኝ።
ድሮ ነበረ ያ ተቀባይ ሚስት ሁሳናት ለረያንም እናት ናት። ኦኬ እዚህ ጋር እቺ ልጅ ናት። አሁን ሴት የሚቀያየር ወንድ ባል አይሆንም እርግጠኛ ነኝ። እቺንም እስከምታገኛት ነው መውለድም መኖር ከአንድ ሰው ጋር ነው ብላ አንዷ ምላሽ ሰጠችው ለሱ። ይሄ እሱ ነው ድሮ ነበረ እሷ የነበረችው እንጂ አሁን ሚስቴም ሁሴን ነው የልጅሽ ስም? ረያን ሁሳናት ለረያንም እሷ ናት ለማለት ነው። ሁሳናት ያለው እሱ አማርኛ አጥረዋል። አማርኛ ስለሚያጥረው እሷ ናት የረያንም እናት። እንግዲህ እኔ አምጬ የወለድኩት 4 ቀን እኔ የለሁም ማለት ነው። ስንት ዋጋ የከፈልኩት እኔ አይደለሁም ማለት ነው። እሷ ናት ትናንትናም መታ ማለት ነው። እቃዬንም የዘረፈችው እሷ ናት ዋነኛዋ ማለት ነው። አከራይዋን ላናግራት እችላለሁ? ልጣሪያ ትችልሽ? አከራይዋን እቃውን ማን እሷ አገር ናት፣ ተወካያ ናት ያለችው። ከጎን እኛ ጋር የምትኖር እኛ ጋር የምትበላ የምትጠጣ ጎረቤት አለች ማለት ነው። ከነባሏ የሱ ተባባሪ ናት እሷ ማለት ነው። እሱ እቃውን ይዞ ሲሄድ ስታዋርደው፣ ቤቱ ደግሞ እሱ ያለበትን ቦታ ታውቃለች። ኢርላታ ተጠርታ ከነባሏ ሄዳለች እሷ ያለበት ቦታ ላይ ማለት ነው። አንደኛዋ ተባባሪ እሷ ናት። ለዚህ ሁሉ ምክንያት ልጄ እንዲወሰድ ልጄ እንዲደበቅ ምክንያቱ አንድና አንድ እሷና ባሏ ናቸው። ለዚህም ማለት ነው ዋነኛ የልጅ አባትና ውሽማው ቢሆኑ እነዚህ ሰዎችም እጃቸው አለበት ማለት ነው። በዛ ላይ ደግሞ እነሱ አብረው ነው የሚውሉትም የሚኖሩትም አብረው ነው። እኔ ስራ ነኝ ቤት ውስጥ የምገኘው እኔ ለ3 ቀን ብቻ ነው ልጄን አይቼ የምመለሰው። እና እልምሄም በአመካ የሚባል ቦታ ላይ ለራሱ ውጭ ላይ ይዘው ሂዳ አረ ልጄን አደራሽን ወይ ልመጥቼ ልውሰደው እንዴ ስላት ላላላ ለምንድን ነው መተሽ የምትወስጂው አለችኝ። እንግዲህ ጎረቤት ድረስ በአመካ የሚባል ቦታ ላይ ጅዳ ያላችሁ ሰዎች ታውቃላችሁ። ውጭ ላይ ሁላ ይዘው ሂዳ አይቼዋለሁ ልጄን በቪዲዮ ማለት ነው። ስለዚህ ልጄ የማንም መጫወቻ አይሆንም። እናቷ አለ የፈለገው ነገር የፈለገው እስከ ሞት ድረስ እሞታለሁ ከዚህ በኋላ ላለው ነገር ማለት ነው። እኔ በጣም ታግሼዋለሁ፣ ለምኜዋለሁ፣ አስለምኜዋለሁ ልጄን እንዲሰጠኝ ማለት ነው። በገዛ ጓደኞቹ ሽማግሌ ባደረጋቸው ሰዎች ማለት ነው። ማነው ስሟ ልጅቷ? እኔ ዘቢባ መሰለኝ። እኔ ዜድ የሚል ነገር ነው ያየሁት እኔ ሽሚትን እኮ ነው ያልኩት። ሽሚትን እኔ ዜድ የሚል ነው ያየሁት። የዘቢባ ነው የዛህራ ነው? ከዚህ ከሁለቱ ነው የሚሆነው እንግዲህ። እሺ ይደውልላት። ቮይሱን ስላላየችው ስላልመለሰች እስካሁን ቴዋቴው ማወቅ አልችልም። ፕራይቬሲ ስለሆነ ታች ላይ የኮመተልሽ ነው አቡ ሳቢ። መኪያ እኔ ሳልፈቅድልሽ ሚውትሽን አንስተሽ ማውራት አትችይም። እዚህ ቤት መሰዳደብ አይቻልም። ተከባብረን በክብር ነው የምንነጋገረው። ገባሽ? ሚውት ታደርጊያለሽ። ተራሱ ደርስ ነው ሚውት የምታበሪ። ስም እንደዛው። ሰላም ማሜ እንዴት ነህ? ይሰማል? ሰላም አቢባ እንዴት ነሽ? ደህና ነሽ? ደህና ነኝ ወንድሜ። ደህና ነህ? ይሰማል። እሺ እህታችን መኪያ ትናንትና ላይቭ ገስት ላይ መጣ። አንተ ኦኬ እሺ እነግርህና ሰምታኝ ከዛ ትመልሳለህ። እህታችን መኪያ ከታች ያለችው በሳውዲ አረቢያ የምትኖር ትናንትና ላይቭ ገስት ላይ ገብታ አንተ የልጇ አባት እንደሆንክና ያው ባለመስማማት ተለያይታችሁ ግን ልጇን እንደወሰድክባት ልጇን ወስደህባት አሁን ልጇን ካየች 2 ወሯ እንደሆነ እና ልጇን እንደ እናት የማየት መብት ልጇን የማግኘት መብት እንዳላት እና እባካችሁ ድምፅ ሁኑኝ ብላ እዚህ ጋር መጣለች። ያንን ሰምቼ ደግሞ እኔ ከአንቺ ብቻ ሰምተን እውነታውን ማወቅ ስለማንችል ከሁለተኛውም አካል ከማሜም መስማት ስላለብን ብዬ በዋትሳፕ ጠርቼ ከአክብረክ ስለመጣት እናመሰግናለን። ስለዚህ እውነት መኪያ እንደምትለው ልጇን ቀምተሃታል? ይሄ ነው ጥያቄያችን። ቴንኪዩ
እኔ አሁን ከዚህ በፊትም ነግሬሻለሁ። ተጣልተን እዛ ቤት አስታርቀን ነበር ማለት ነው። እሺ እዛ አስታርቀን ከዛ ታርቀን እሷም ስራ ሄደች። እኔ ደግሞ ልጁን እያስኩ ነበርና 3 ወር አለቀ ማለት ነው ቤት ኪራይ። እሺ 3 ወሩ ልክ ሊያልቅ 20 ቀን ምናምን ሲቀረው ቤት ኪራዩን አልፈልግም ምናምን አለችና ከዛ የሆነ ዘመድ እህቷ መጣችና ከዛ ካላሰኔ ስለ ቤት ኪራይ አላወራም አንተ ሄድና ምስቴ ስለ ቤት አይመለከታትም እኔ ነኝ ኃላፊነትን ወስዶ ብሎ ሄድና ተናገር አለችኝ። ከዛ እኔ ደግሞ ሄጄ ከቤት እንዳትወጡም ብዬ እኔ ነኝ ኃላፊነትን ወስዶ እንጂ እሷ አይደለችም ብዬ ሴቷን አሳመንኳትና ከዛ እዛ ቤት ተቀመጥን። እዛ ቤት እየተቀመጥን ወሩ አለቀ። ወሩ ሲያልቅ እህቷ እዛ እኔ ጋር ነበረች ታማ መጣ ማለት ነው። ከዛ እህቷ ጋር እዛም ስንጣላ እሷ ጋር ስንጣላ ምናምን እህቷ ከዛ ተነስታ እህቷን ወሰደችው ቤት ኪራይ አልፈልግም ብላ ማለት ነው። ልጇን ትቷ እህቷን በሙሽዋር እቃዋን ሻንጣዋን ምናምን ያለ እቃዋን ወሰደች ማለት ነው። እህቷን ወሰደች ስራ ቦታ ማለት ነው። እሺ እኔ ከዛ የቤት ኪራይ እንግዲህ ህግ ማንም ሰው ያውቃል። ቤት ኪራይ አለቀ። ቤት ኪራይ ሲያልቅ ደግሞ ሰው ደግሞ ከፍሎ እንደገና አሳድሶ መውጣት እንጂ አይችልም። ከዛ ይሄንን ቤት ኪራይ ልጅሽ ጋር ነው ያለሁት፣ አንደኛ ከስራ አስወጥተሽኛል፣ ልጁን እያስኩ ነው ልጄ ጋር ነው ያለውና ክፈይና አለበለዚያ ደግሞ ልጁን ተባብረን አገር እንላከው ስላት ስድብ ካላት ቤተሰብ አይቀር ስድቡ ካላስታዩ ከዛ ጓደኛ ጋር ተጠግቼ እዛው ማለት ነው እዛው ሆንኩ ካላት እኔ ሳላላይተኛው አባወራ መጣ ሳላላይተኛው እንደዚህም አሳለፍኩ። ከዛ አጋጣሚ ሙኮየፍና ተላጀች ሌላ ክላስ ሰው ጋር ማለት ነው ዳርጎን ብዬ ሰው ጋር ሆንኩ። ስንት ሰው ነው ስለምንኳት ማለት ነው ወደ 20 ሰው ነው ማለት ነው እየለመኗት ገደል ግቡ ይሞቱ ስለነሱ አታውሩኝ። ሰው ሲደውልባት ምን ትላለች? ቪዲዮ እየቀረጸች ማለት ነው እኔ አዲቃ ነው ያለሁት ዛሬ ዘና እያልኩ ነው ብላ ማለት ነው። ይኸው ቁርአን ትምታ እዚህ ጋር ውሸት የምታወራ ከሆነ እኔም ቁርአን ማታለሁ እሷም ቁርአን ትማታለች። እኔ አዲቃ እየሄድኩ ዘና እያልኩ ነው ስለነሱ አይመለከተኝም እያለች ነበር የምታሾፍብኝ። መጀመሪያ ሰላችሁ በሰላም ሱቅ እየደወለ ነው የሆነ ጀዋል ተሰብሮብኝ ጀዋል ገዝታለኝ ነበር ማለት ነው። ያንን ጀዋል ሄጄ ሽጬ በ500 ምናምን የተገዛ ጀዋል 280 ብር ሽጬ ነው ሀፋዘ ነው ፍቴ ገዛውለት ልጄ። እሺ ማሜ ይሰማል? መጀመሪያ በሰላም እየከፈለች መጀመሪያ በሰላም ላንተና ለልጇ የቤት ኪራይ እየከፈለች ከነበረ ምን ተፈጥሮ ነው ከመሬት ተነስታ የቤት ኪራይ መክፈል ያቆመችው? ይሰማል። እሺ ከጫጫታው ትንሽ መራቅ ከቻልክ ወይንም ልጅክን ወደዛ ትንሽ ራቅ ብሎ እንዲጫወት ማድረግ ከቻልክ እንዲሰማን። እሷ ከመሬት ተነስታ የቤት ኪራይ መክፈል ያቆመችው ለምንድን ነው? በምን ተጋጭታችሁ ነው? ድምፅሽ ይቆራረጣል። ኔትወርኩ እኮ ያንተ ኔትወርክ ነው። ቪፒኤን ክን አብራው። መሐመድ ያማ በሆነ እሷ ከስራ ቦታ እጃዛ መጣ። በማን እንትን ከስራ ቦታ በማን ያመጣሽ ማን ያመጣሽ አልኳት። ጥያቄ ኖርማል ጥያቄ ጠየኳት። እሺ ከስትነጂ ማን ያመጣሽ አልኳት። እንግላ አለችኝ። እንግላ የሰው ልጅ ሲኖረው ነው የምትቀናው፣ ሰው ልጅ ሲኖረው ነው የሚቀናው እንግላ አለችኝ። እያበራ ነው ኮዛራለ አሁን ድምፅክ መጥቷል። ኔትወርክ ስለሚቆራረጥ ነው እየሰማንክ ነው።
ይሻላል የሳውዲ ኔትወርክ ይመለስ አስገቡት። እሺ የመጀመሪያ ጸባችሁ የተፈጠረው መኪያ ማን ነው? ምሽዋር ጥያቄውን መልሽልኝ ማለት የመጀመሪያ ጸባችሁ የተፈጠረው አንቺ በሰላም ባለቤትሽንና ልጅሽን አስቀምጠሻቸው የቤት ኪራይ እየከፈልሽላቸው እያለ አንድ ቀን ኢጃዛ ስትመጪ ያመጣሽ ምሽዋር ማን ነው ብሎ ሲጠይቅሽ ነው ጸብ የተነሳው? ጠይቆኛል እሱ ማለት ነው። እኔ ደግሞ መሻወር የለኝም መጋዳ አድርጌ ከስራ ቦታ መጋዳ አድርጌ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ከዛ እሱም ሁሉ ጊዜም ያውቃል ማለት ነው። ከዛ ስልክ ገዛሁኝና አሁንም በዛው ታክሲ ላይ ቃየም ትቼ ማለት ነው ሙሉ የቤት መጋዲ የማደርገው እኔ ነኝ፣ ለልጄም ሆነ ለሱም ሆነ ማለት ነው። የሚበላም የሚጠጣም ሁሉም ነገሮች ማለት ነው። አስቤዛ እንደ ወንድ ልጅ እኔ ነኝ የማደርገው። ለዛ ግዴታ እኔ መሻወር አያስፈልገኝም። መሻወር ካቆምኩ ስለምከፍል እስከምገዛ ድረስ ገዝቼ ስጨርስ በቃ ታክሲ ይዤ ነው ቤት የሚሄደው ማለት ነው። ሎኬሽን ስላለኝ ታክሲ ይዤ ነው የሚሄደው። ታክሲ ይዤ ሂጄ ልጄን አይቼ 3 ቀን አድሬ መጣሁኝና ከዚህ በፊት እኔና እሱ የግድያ ሙከራ ሁላ አድርሶብኛል። በጩቤ ሊወጋኝ ሁላ አስባልና ካንተን ከመጣላታችን በፊት እኔ መሐመድ እምትቀና ከሆነ እኔ አንድ ቀን ስለምትገለይ ለልጄ መኖር ፈልጋለሁና ምን ለያያለን ብዬው ነበረ። ከዛ አሁንም በቃ አንቺ ምንትስ ያኔ የሚያስጠላ ስድብ ለልጁ እናት መሰደብ የሌለባትን ስድብ ሲሰድበኝ ከዛ አቦ ወደዛ እንግላ ነው ያልኩት። እንደዚህ አይነት ስድብ አልፈልግም ነው ያልኩት ብዬዋለሁ። ይሄን ቃል ማለት ነው። ከዛ በኋላ ስለዚህ ቆይ ምሽዋር ማን ነው ያመጣት ብሎ የጠየቀሽ ብሎ ጠይቆሻል? ነግሬዋለሁ። አዎ ጠይቆኛል። በታክሲ ነው ብየዋል። ከዛ አላምንም እያለ ነው የሚደርቀው። በቃ ጥሩ ታክሲ ብለሽዋል። እሱ ደግሞ ይምጣና ይቀጥላል። ኔትወርክ ስለነቀለው ነው። እሱ በታክሲ እንድትመጪ ፈቃደኛ ስላልሆነ ማለት ነው። አይደለም ፈቃደኛ ስላልሆነ አይደለም። እሱ ቀናተኛ ስለሆነ ስራ ቦታ እዚህ ስራ ቦታ ያለው በመቶ ማለት ነው ከሴትዮዋ ጋር ጣልቶኝ ሴትዮዋን ሰድቦ ስራ እንዲበላሽባት ነው እያለ ሲያወራ ነበረ ማለት ነው። እንግዲህ እኔ ነኝ የጉሮሯቸው መንስኤ እኔ ነኝ። እኔ ካልሰራሁኝ አይገኝም። እሱ ደግሞ እየሰራ ባለበት ሰዓት 3 ወር ነው የሰራው። አንድ ብር አልረዳኝም። በዛ ሰዓት ደምንባ ብቻዬን እየተራብኩ ነበር። ልጄን ይዤ ወተት አጥቼ ማለት ነው። ሰዎች ውሃ ሲገዙልኝ ነበረ፣ ሰዎች ወተት ሲገዙልኝ ነበረ። እኔ ተቸግሬ ብር እስከመበደር ድረስ ከገጠር እስከሚመጣልኝ ድረስ ማለት ነው። እሱ ያ ሰዓት የት ነበረ? ልጁ ታሞ ሀገሬት ነው ወደ ገጠር አለ ከጅዳ የወጣ ሀገር ማለት ነው። ማን ነው የሚልክልሽ? ከወንድሜ ተበድሬ ማለት ነው። ያንን አንቺ ሳውዲ ላይ ወንድምም እህትም አለሽ? አንድ ወንድም ነው ያለኝ፣ እህት የለኝም። እኔ እህቷ እኛ ቤት ነበር የምትኖረው እኮ ብሏል። የአክስቴ ልጅ ናት። እህቴ ሳትሆን የአክስቴ ልጅ ናት። ታማ ከመካ ነው የመጣችው። መታ እዛ ቤት ስታየው እኔ ለእኔ ብቻ ነው ክፋቱ ብዬ ቆይ ማሪ ጠብቂ፣ አስገቡት ጋይስ። ቆይ ይጨርስ እሱ መጀመሪያ። ከዛ ጥያቄዎች እያስቆሙ ለመጀመሪያ ጊዜ በሰላም ባልና ልጅሽን አስቀምጠሽ አንቺ እየሰራሽ የቤት ኪራይ እየከፈልሽ አስቤዛ እየቻልሽ ነበር። ከዛ ከመሬት ተነስተሽ የቤት ኪራይ አቆምሽ። ለምን አቆመች? ከመሬት ተነስታ ብዬ ለጠየቁት ጥያቄ ያለው ምንድን ነው? ማን ነው ምሽማር ያመጣሽ? የመጀመሪያው ጸባችን የጀመረው ምሽማር ያመጣሽ ማን ነው ብዬ ጠይቂያት እሷ እንዲህ ላይ አለችኝ ነው ያለው። ስለዚህ መልሼለታለሁ። መኪያ ተረጋጊ። የደረሰብሽ ነገር ስትረስ አድርጎሻል። አይ አንደርስታንድ። በጣም የደረሰብሽ ነገር ጭንቀት፣ የአእምሮ ጭንቀት አምጥቶብሻል። ለዛ ነው በጣም አይደለም አቡኔ እንደዘረዝረው ከተፈለገ ለልጄ አእምሮ ልጄ ነገ ጧት የአባቱ ጥላት ስለሚሆን ነው እንጂ ከዘረዘርኩት እዚህ ምድር ላይ የሴት ላይ የደረሰ ግፍ ወንድ ልጅ ላይ መድረስ የሌለበት ግፍ እኔ ላይ አድርሶብኛል ይሄ ሰው ማለት ነው። ይሄ ሰው እውነት እንዲናገር ከሆነ ማለት ነው ወላሂ ቢላሂ እውነቱን አወጣዋለሁ ማለት ነው። እግሬ ለራሱ እንደጠቆረ ነው የቀረው ማለት ነው። ይሄ ነገር እንዲወጣ ከፈለገ እሱም አወጣዋለሁ። ግን ልጄ ኒጋ እንኳን ባይሆን ነገ ጧት አባቱ ገዳይ ልጄ ነው የሚሆነው ማለት ነው። ይሄ ነገር ተቀማጭ ነው፣ የሚጠፋ ነገር አይደለም። ይሄ እዚህ ሚዲያ ላይ ያለ ነገር እንዲወጣ ከተፈለገ አወጣዋለሁ ማለት ነው። እኔ ጩቤ መዞብኝ የብሔር ጉዳይ ከሆነ እዚህ ጋር እንዳታነሽ አላነሳም። የብሔር ጉዳይ ያለውን ነገር አለ፣ ግን ማንሳት አልፈልግም፣ አላነሳም። እኔ ማንም ዘር ጥላቻ የለብኝም። የቤቱ ህግ አይፈቅደውም ስለ ብሔር ለማውራት። ስለዚህ ብሔር ነክ ነገር ካለው ብሔር ነክ ነገር የለውም። ብሔር ነክ ነገር ሳይሆን እኔ እንደሚወድኝ
አውቃለሁኝ። እሱ ግን በዛው ልክ ነው የሚቀና ማለት ነው። እዛ ቦታ እንኳን ከሴት ጋር ሆኖ በእኔ ምክንያት ከሰዎች ጋር ይጣላል ማለት ነው። እዛ ሆኖ በእኔ ምክንያት እኔን ይሳደባል ማለት ነው። አሁን ለሰው ይሄድና ልጇን ልሰጣት ነው ትውሰድልኝ አልፈልግም ይላል። እነዛ ሰዎች ደውል ብሎ ኩፍች ይሉኛል፣ ፈታዋለሁ። ከዛ ሰላም ልቀበልህ ነው ያልኩት። ልቀበልህ ስለው እሺ ብሎ በዛው ነው የቦለከኝ። ሙያውን ሁሉ አየኝ፣ አልደውልም خلاص በዛው ነው የቦለከኝ ማለት ነው። ስለዚህ የሚያደርገው ነገር ሁሉም ከባድ ነው። ያኔ ከወጣ ብዙ ችግር አለው ይሄ ሰው ማለት ነው። በጣም ብዙ ችግር አለው። ካወጣሁት ሴት ልጅ ላይ መድረስ የሌለበት ነገር አድርሶብኛል ማለት ነው። ስለዚህ አሁን የምፈልገው ልጅ ብቻ ነው የምፈልገው። የወሰደውን ማን ጋር ሀቅ እንዳለ አናውቅም። መጀመሪያ ከሱ እንስማ። ይምጣና ይጨርስና ኔትወርክ ነቅሎት ነው ይግባና ይጨርስና እሱ ሸበካው ስላስቸገረው ይጨርስ። እሱ ጋር ያለውን ሀቅ አናውቅም አይደል? እሱ ጋር ያለውን አካንቺ ብቻ ሰምተን ትክክል ማለት አንችልም። ከሁለት ወገን ነው መስማት ያለብን። እሺ ችግር የለብኝም። አዎ ስለዚህ የመጀመሪያ ጸባችሁ የተናገረው ትክክል ነው ብለሻል። የመጀመሪያው ጸብ የተፈጠረው አንቺ አዎ ይሰማል ማሙ። ያቆምንበትን ላስታውስክ። ያቆምንበት የመጀመሪያ ጸባችሁ ለምን ተፈጠረ? በሰላም እየኖራችሁ ያለ ጥሩ ይኸውልህ፣ የመጀመሪያው ጥያቄ ላይ የጠየቁህን ያልከውን በምሽዋር መታ ማን ነው ያመጣሽ ምሽዋር ብዬ ጠይቂያት እንግዲህ ብላ መልሳልኛለች። ክብር አልሰጠችኝም ነው አንተ ያልከው። ጠይቂያት እውነት ነው ወይ በምሽዋር የመጀመሪያ ጸባችሁ የተፈጠረው በምን ምሽዋር ነው የመጣሽው ብሎ ጠይቆች ነው ወይ ብያት አዎ ነው ብላ መልሳለች። ካምቢ ያለ መሰለኝ ቪፒኤን የለክ? አዎ አልኳት። አዎ አጋጣሚ ከዛ እንግላ አለችኝ። ኦኬ እንግላ አለችኝ። የመጀመሪያ ስኖር ነው የምትቀና አለችኝ። ኦኬ ብዬ እንስድቡንም ችዬ ስልኬ ዘግቼ ቁጭ አልኩ ማለት ነው። እህቷ ቤት ነበረች። ነበረችና በእህቷ ስልክ ደውላ ስልኩ ስጠው ብላ ትሰድብኛለች። ከፍቻለሁ እኮ። እሺ ቆይቶ ነው የሚደርሰኛል። ሄድፎን አርጋሃል። ሄድፎን ካረክ ንቀለው። በቀጥታ ስልክ ደውይለት። እንደዛ ይሻላል። ላ እሰማለሁ። አሁን እየሰማሁ ነው። እሺ አስተካክያለሁ። እሺ ማሜ ቀጥል። እና እህቷ እኔ ጋር ነበረች። በእህቷ ስልኩን ስጣው እያለችኝ ስትሰርበኝ ነበር ማለት ነው። እህቷ ጋር እንኳን በሰላም ጊዜ እህቷ ጋር ደውላ ማታውቅ እህቷ ጋር እየደወለች ስልኩን እኔ እየተቀበልኩ ከተሰኛለች እየሰደበችኝ ቀላል ቤተሰቦች ሳይቀር ጥርግ አድርገችኝ። ከዛ መጨረሻ ላይ እኔም አንድ ቀን ሰደብኩና ሄድኩት ከቤት ማለት ጓደኛ ጋር ሄድኩት። خلاص በእህቷ ስልክ ከምሳደብ ብዬ ዝም ብዬ ጓደኛ ጋር ሄድኩት። ከጓደኛ ጋር አድሬ ስመለስ እህቷ ሻንጣዋ ምናምን አስቀምጣ በር ላይ ጠበቀችኝ። የት ነው የምትሄጂው ስላት እህቴ እኮ ቤት አልፈልግም አለች። እኔ ልሄድ ነው አለችኝ። ይቅናሽ አልኳት። ምክንያቱም እኔ ተናድጄ ነው የመጣሁት። ይቅናሽ እሺ አልኳት። ከዛ ቤት ያለ ውስጥ አቀራጥ ምንም ነገር ሳይቀራ እኔ እንዳልጠቀመው ማለት ነው ብዙ ነገር ሰብስባ እንትን አለች። ከዛ ወሰደች እህቷን። ከዛ እኔ ሰው ላኩባት ማለት ነው። እንግዲህ ጓደኞች ዘመዶችም እቺ ልጅ እኔ ልጅ አለን እኔ አሁን በሷ ምክንያት ነው ስራ የፈታሁት ነገሯትና ለምኗትና እንድትስተካከል ብዙ ሰው ላኩባት። ሌሎቹም ብሎክ ታደርጋለች። ጥሩ ሰዎችን ብሎክ ታደርጋለች። እሷ ጋር ደግሞ ለመጀናጀን እንትን እምላቸው ጋር ታወራለች። ከዛ የመጨረሻ ተልሰካሰኔ ተስፋ ቆርጬ ከሷ ተስፋ ቆርጬ የራሴን መንገድ መወሰን ብዬ የራሴን መንገድ ወሰንኩና ወጣሁ ከዛ